የሆርሙዝ የባህር ወሽመጥ ቀውስ ወሳኝ ምዕራፍ ላይ ደርሷል። በዓለም ላይ ካሉ እጅግ ወሳኝ የነዳጅ ጫኝ መርከብ መተላለፊያዎች መካከል አንዱ የሆነው የሆርሙዝን ወሽመጥ እንደገና ለማስከፈት በወታደራዊ በዲፕሎማሲያዊና በሎጂስቲክስ እርምጃዎች ላይ የተመሰረተ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን የባህር ወሽመጡ እንደገና እንድትከፍት አለበለዚያ አሜሪካ ወታደራዊ ጥቃቷን የበለጠ እንደምታጠናክር ዛቻ ካሰሙ በኋላ ነገሮች እየተወሳሰቡ ነው። ኢራን ደግሞ የቀረበላትን የተኩስ አቁም የሰላም ጥያቄ አድሏዊና የእስራኤልን ጥቅም ብቻ የሚያስቀድም ነው በማለት ውድቅ አድርጋለች። ይህም መካከለኛው ምስራቅ በማንኛውም ሰዓት አደገኛ ሁኔታ ውስጥ ሊወድቅ እንደሚችል ስጋት ፈጥሯል። የሆርሙዝ ወሽመጥ እንዴት እንደገና ሊከፈት ይችላል የሚለውንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በአውሮፓውያን 2025 በሆርሙዝ የባህር ወሽመጥ 20 ሚሊዮን በርሜል የድፍድፍ ነዳጅ ምርቶች በባህረ ሰላጤው ሀገራት በኩል እንደተጓጓዘ ይታመናል። ይህም በዓለም ላይ ካለው የነዳጅ ንግድ 25 በመቶ የሚሆነው ይሸፍናል። ምርቱ በአውሮፓ በእስያና በአውስትራሊያ ውስጥ እንዲሁም ወደ ተለያዩ ሀገራት ገበያዎች ተጓጉዟል። ታዲያ ስትራቴጂካዊ ጠቀሜታ ያለው የሆርሙዝ የባህር ወሽመጥ እንዴት እንደገና ሊከፈት ይችላል የሚለው ቀዳሚው ጉዳይ ነው። ኢራን የትራምፕን ሰርጡን እንደገና ለመክፈት ለቀረበላት ጥያቄ እጅ ከመስጠት ጀምሮ የተኩስ አቁም ስምምነት ትፈልጋለች። ቋሚ የተኩስ አቁም ስምምነት እስኪደረስ ድረስ ጊዜውም ቢሆን ሰርጡን ለመክፈት ተኩስ አቁም ከተደረገ የምትከፍትበት እድል አለ። ጦርነቱ ቢቆም ኢራን በማንኛውም የውጭ ሀገራት መርከቦች ላይ ክፍያ ለመጣል ትፈልጋለች። በቅርብ ሳምንታት ውስጥ በአንዳንድ መርከቦች ላይ ክፍያዎች እንደተጣሉ ሪፖርቶች ወጥተዋል። እነዚህ ሁኔታዎች ጊዜው የጦርነት እርምጃ ተደርገው ሊወሰዱም ይችላሉ። እንደ ሆርሙዝ ባሉ ዓለም አቀፍ የባህር ወሽመጥ ውስጥ በሚያልፍ መርከቦች ላይ ክፍያ መጣል በዓለም አቀፍ ሕግ መሰረት የተከለከለ ነው። ነገር ግን ኢራን ለሳምንታት የአሜሪካና የእስራኤል የቦምብ ድብደባ ከተፈጸመ በኋላ ለዓለም አቀፉ ሕግ ብዙም ክብደት አልሰጠችም። ለእንደዚህ አይነት ክፍያዎች የሚከፈለው ገንዘብ በገበያ ውስጥ መካተት አለበት። ይህም በዓለም የነዳጅ ገበያ ላይ የዋጋ ጭማሪ ያስከትላል። እነዚህ ሁኔታዎች ጦርነቱን በዲፕሎማሲያዊ መንገድ በማስቆም የሆርሙዝ የባህር ወሽመጥ እንደገና እንዲከፈት ምክንያት ናቸው። ሰርጡን ለማስከፈት አንደኛው መንገድም ይህ ነው። ሰርጡን እንደገና ለማስከፈት ሁለተኛው መንገድ አሜሪካ በኢራን ላይ ከአየር ወደ መሬት ላይ ዘመቻ መሸጋገር ነው። በባህረ ሰላጤ ውስጥ 5000 ተጨማሪ አሜሪካ ወታደሮችን በመሰብሰብ በክልል ውስጥ በአጠቃላይ 50,000 ገደማ ወታደሮች ያሏት አሜሪካ ለጥቃት በግልጽ ተዘጋጅታለች። አሜሪካ 90 በመቶ የሚሆነውን የኢራን ድፍድፍ ነዳጅ ኤክስፖርት የምታስተናግደውን የካርግ ደሴትን እንደምትቆጣጠር ከዛተች ሰነባብታለች። ይሁን እንጂ የካርግ ደሴት በሆርሙዝ ወሽመጥ ውስጥ የምትገኝ አይደለችም። እናም የውሃ መስመሩ እንደገና ለማስከፈት ፈጣን ስኬት አያስገኝም። ወሽመጡን እንደገና ለማስከፈትና ከሁሉም ስጋቶች ነጻ በማድረግ የንግድ መርከቦችን በሁለቱም አቅጣጫዎች ለማጀብ ከፍተኛ የባህር ኃይልን አባላት ማሰማራት ይጠይቃል። በቅርብ ጊዜ ፕሬዚዳንት ትራምፕ አስተያየቶች እንደሚያሳዩት የአሜሪካ አጋሮች ድጋፍ ከሌለ ብቻቸውን ይህን ለማድረግ አይችሉም። የድጋፍ ጥያቄው እስካሁን አልተገኘም። በአንዳንድ አጋጣሚዎችን በቀጥታ ውድቅ ተደርጓል። ትራምፕ አሁን ያለውን ዘመቻ ማጠናከር የሚችሉ ቢሆን እንኳን በሚያስከትሏቸው ወታደራዊና ፖለቲካዊ ኪሳራዎች ላይ ቁማር መጫወት ላይ ፈልጉ ይችላሉ። ነገር ግን ኢራን ሰርጡ እንደገና የማትከፍት ከሆነ ኢራንን በአንድ ምሽት አሜሪካ እንደምትወድም የተሰማው የትራምፕ ዛቻን ተከትሎ ነገሮች መልካቸውን እየቀየሩ ነው። ኢራን ይህ ዛቻ ከተሰማ በኋላ የሰላም እቅዱን ውድቅ በማድረግ የትራምፕን ዛቻ አጣጥላለች። ሶስተኛው ሁኔታ አሜሪካ ጦርነቱን ታጠናቅቃለች። ነገር ግን በሰርጡ ውስጥ ደህንነቱ በተጠበቀ ሁኔታ ማለፍ አትችልም። ተመሳሳይ አስተሳሰብ ያላቸው ሀገሮች ጥምረት ይህንኑ ጉዳይ ለመፍታት እርምጃ እንዲወስዱ በግልጽ እየጨመረ የመጣ ግፊት አለ። ቀደም ሲል የተባበሩት መንግስታት የጸጥታው ምክር ቤት በባህረ ሰላጤውና በሆርሙዝ የባህር ወሽመጥ በኩል ያለውን የመርከብ ደህንነት በቀጥታ የሚመለከት አንቀጽ 2817ን አጽድቋል። የተባበሩት መንግስታት አባል ሀገራት የባህር ወሽመጡን ለማስጠበቅ የጋራ እርምጃ እንዲወስዱ የሚያስችል አዲስ ውሳኔ ሊጸድቅም ይችላል። ይህም ሰርጡን ከኢራን ጥቃቶች ለመከላከል የሚችል የተባበሩት መንግስታት የተፈቀደለት የባህር ኃይል ጥምረት በአጃቢነት እንዲቀጥል የህግ መሰረትም ይጥላል። በዚህ ሳምንት ይህ እንዴት ሊሳካ እንደሚችል አማራጮችን ለማሰስ እንግሊዝ በርካታ ሀገሮች የተሳተፉበትን ውይይት አዘጋጅታለች። አውስትራሊያ በውይይቱ ተሳታፊም ነበረች። እንግሊዝ፣ አውስትራሊያና እንደ ቻይና ያሉ ሌሎች የአውሮፓና የእስያ ሀያላን ሀገራት በጦርነት ወቅት ይህንኑ ማድረግ አይፈልጉም። ይህ የኢራንና አሜሪካ በሆርሙዝ የባህር ወሽመጥ ላይ ያለውን አለመግባባት
መባባት የማይቀጥል ከሆነ ሰርጡን ለመክፈት አማራጭ ይሆናል። ያም ቢሆን ግን ከጦርነቱ በፊት የነበረው ሁኔታ በሆርሙዝ ወሽመጥ ውስጥ አይቀጥልም። ጦርነቱ ካበቃና ቀጣይ የሰላም ስምምነት ከተደረገ ኢራን አሁንም ወሽመጡን የመቆጣጠር አቅም ይኖራታል። በአሁኑ ጊዜ የሆርሙዝ የባህር ወሽመጥ ቀውስ ወሳኝ ምዕራፍ ላይ ደርሷል። የሆርሙዝን ወሽመጥ እንደገና ለማስከፈት በወታደራዊ በዲፕሎማሲያዊና በሎጂስቲክስ እርምጃዎች ላይ የተመሰረተ ቢሆንም የኃይል እርምጃዎች ግን ገዝፈዋል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ እንደገና ካልተከፈተ የኢራንን ቁልፍ መሰረተ ልማት ሙሉ በሙሉ ማውደም እንደሚችሉ አስጠንቅቀዋል። ይህም ውጥረቱ በከፍተኛ ሁኔታ እየተባባሰ መሆኑን ያሳያል። ቴህራን ለአሜሪካ የተኩስ አቁም ስምምነት ሀሳብ የሰጠችው ምላሽ ጉልህ ነው የሚል ነው። ነገር ግን በቂ እንዳልሆነ ተናግራለች። የኢራን ጦር ኃይል የትራምፕን ዛቻዎች ማታለል ሲል ውድቅ አድርጎታል። የአሜሪካን ውርደት ባለስልጣናት መሸፈን እንደማይችሉም ጦሩ አስታውቋል። ተባብሶ በቀጠለው የኢራን ጦርነት በመላው ኢራን የሚፈጸሙት የአሜሪካ እስራኤል ጥቃቶች ተጠናክረዋል። ዩኒቨርሲቲዎችን፣ የነዳጅ ተቋማት ኢላማ ውስጥ ናቸው። የኢራን ሚሳይሎችና ድሮኖች ደግሞ በባህረ ሰላጤው ክልል ውስጥ ያሉ ቦታዎችን ኢላማ ማድረጋቸውን ቀጥለዋል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ኮንቨርሴሽን፣ አልጀዚራ እና ኤፒ ኒውስን በዋቢነት ተጠቅመናል።